ሰላምና ጤና ለእናንተ ይሁን። ዛሬ ወደ እናንተ የመጣሁበት ዋና ምክንያት እግዚአብሔር በልቤ ላይ አንድ ቃል ስላስቀመጠ ብዙዎቻችሁ እንደምትጽናኑ ተስፋ በማድረግ ነው ይህንን ቃል ላካፍላችሁ ወደ እናንተ የመጣሁት ማለት ነው። ከምን ጊዜውም በላይ በዓለም ላይ በተፈጥሮም ሰው ሰራሽ በሆነ መከራ ዓለም እየታመሰች ባለችበት በዚህን ጊዜ አማኞች እንኳን ሳይቀሩ ብዙ ተስፋ እየቆረጡ ጥሩ ያልሆነ ውሳኔ እየወሰኑ ያሉበት ጊዜ ነውና ምክንያቱ ምንድነው ሲባል በህይወታችን የሚያልፈው ነገር የሚያልፈው ለምን እንደሆነ ምክንያቱን አለማወቅ ነው። ከዚህም የተነሳ በእግዚአብሔር የተጣሉና የተተዉ የተረሱ እስኪመስላቸው ድረስ ተስፋ በመቁረጥ ወደ ዓለም ከመሄድ ጀምሮ በህይወታቸው ላይ ሰው ልጅ በምድር ላይ ሊወስን የማይችለውን ከባባድ የሆኑ ውሳኔዎችን ሲወስኑ እንመለከታለንና ይሄ ደግሞ በሰው ህይወት ውስጥ የሚቀጥል ነው። ስለዚህ ዛሬ በተለያየ የዓለም ክፍል ላይ ሆናችሁ ይህንን መልእክት የምትከታተሉ ሰዎች በጣም ትኩረት ሰጥታችሁ ለህይወታችሁ ዋጋ እንድትሰጡ በጌታ ፍቅር ላበረታታችሁ እወዳለሁና አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ላይ ያለውን ቃል 1 እና 2 ላይ ያለውን ቃል አነብላችኋለሁ። እንደዚህ ይላል፣ ክርስቶስም ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና። በስጋ መከራን የተቀበለ ኃጢአትን ትቷልና። ቁጥር 1 እና 2 ላይ ሁለት አይነት መከራ የተቀበሉ ሰዎችን ይናገራል። የመጀመሪያው የእምነታችን ራስና ፈጻሚ የሆነው ክርስቶስ በስጋ ወራት በስጋ ስለ ሰው ልጆች ሁሉ ኃጢአት መስዋዕት ለመሆን ወደ ምድር በመጣበት ጊዜ ያለምንም ኃጢአት በጽድቅና በቅድስና እየኖረ እያለ መከራን እንደተቀበለ መጽሐፍ ቅዱስ ይናገራል። ኃጢአት ሳይሰራ ከተቀበለው መከራ የተነሳ መታዘዝን ደግሞ እንደተማረና እግዚአብሔርን መፍራቱ እንደተሰማለት የእግዚአብሔር ቃል ይናገራል። እንግዲህ በዓለም ላይ እንደ ኢየሱስ ክርስቶስ መከራን የተቀበለ የለም። ለምን? ስለኛ ስለሆነ ማለት ነው። እንግዲህ በክርስቶስ ኢየሱስ ለምናምን ለኛ በስጋችን ስለ ደህንነታችን የምንቀበለው ምንም አይነት መከራ የለም። ታዲያ አሁን የምንቀበለው መከራ ምንድነው ሲባል እኛ አሁን እየተቀበልን ያለነው መከራ ልክ እንደ አማኝ በምድር ላይ በስጋ ወራታችን ኃጢአትን እግዚአብሔር ከኛ ህይወት ውስጥ ሊያስጥለንና የቅድስናው ተካፋዮች እንድንሆን የጽድቁ ምስክሮች የቅድስናው ምስክሮች እንድንሆን በህይወታችን ላይ ያለውን ኃጢአትን ለማስወገድ በተለያየ መንገድ ያሳልፈናል። ክርስቶስን ከተቀበልንበት ማግስት በዚህ ምድር ላይ ያለውን ሩጫ ጨርሰን እስክንሄድ ወይም ክርስቶስ ወደ ህይወታችን እስኪመጣ ድረስ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ የሚወዱ ሁሉ ስለ ስሙ መከራን እንደሚቀበሉ ይናገራል። ስለዚህ መከራ የማይቀበል አማኝ የለም። ሁላችንም መከራ እንቀበል። ከታላቅ እስከ ትንሽ ኬጂ ከሚማር እስከ ሽምግልና እድሜ ላይ የሚገኝ ሁሉ ሰው መከራን ይቀበላል። መከራን የሚቀበልበት ምክንያት ግን የቅድስናውና የጽድቁ ተካፋይ እንዲሆን ነው። ስለዚህ መከራ ደስ የማያሰኝ በህይወታችን እንኳን ልናልፍበት ይቅርና ልንሰማው የማንወደው ነገር ቢኖር መከራ ነው። ግን የማይቀር ነው። በማያምኑ ሰዎች ላይ የሚሰራው ለክፉ ነው።
እግዚአብሔርን ለሚፈሩ እግዚአብሔርን ለሚወዱት ግን ለበጎ የሚሰራ ነው። መከራ በአሉታዊ መልኩ ኃጢአተኝነትን፣ ዓለማዊ ምኞትን የሚያስጥል የእግዚአብሔር ጸጋ ነው። ባንወደውም የማይለየን ነገር ነው። ህይወታችንን የሚቀርጽ ነው። ስለዚህ የማይቀርልን ነው። የምንቀበልበትን ምክንያት ካወቅን ነፍሳችን በመከራ ውስጥ ስታልፍ ለምን እንደምታልፍ መረዳቱ ካገኘን ምላሻችን ትክክል ይሆናል ማለት ነው። እንጽናናለን፣ እንበረታታለን ማለት ነው። ካለበለዚያ ግን በምናልፈው መከራ ምክንያት ተስፋ ቆርጠን በእግዚአብሔር የተተውን በእግዚአብሔር የተጣልን እስኪመስለን ድረስ ወይ ወደ ኋላ እንመለሳለን ወይ ደግሞ አንዳንዶች እንደሚያደርጉት በህይወታችን ላይ ከባድ የሆነ ውሳኔ እንወስናለን። ስለዚህ አማኞች እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላልና ለኛ ይገለጽ ዘንድ ካለው ክብር ጋር ሲመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላልና አማኞች በክርስቶስ ኢየሱስ የምናልፍበት እያንዳንዱ ጎዳና እግዚአብሔር ለመልካም እንደሚያደርገው በመረዳት በእምነታችን ጸንተን በስጋ ወራት ብቻ ልንቀበለው የምንችለውን መከራችንን ታግሰን ወደ ክርስቶስ ሐሳብ እንድንመጣ በጌታ ፍቅር ላበረታታችሁ እወዳለሁ። በስጋ መከራን የሚቀበል ኃጢአትን መተው ብቻ አይደለም፣ መልካምን ማድረግ ብቻ አይደለም፣ ክፉን ማድረግ እስከማይችል ድረስ መልካምን አለማድረግ እስከማይችል ድረስ ይለወጣል። ዮሴፍን ታስታውሳላችሁ። ይህንን ኃጢአት በእግዚአብሔር ፊት እንዴት አደርጋለሁ ማድረግ እስከማይችል ድረስ ማለት ነው። ዳንኤል አንተ ላቆምከው ምስል አልሰግድም ማድረግ አልችልም እስከማለት ድረስ ነው። ለካ እግዚአብሔር እኛን የሚያሳልፈው ኃጢአትን ትተን የቅድስና የጽድቁ መገለጫዎች እንድንሆን ነውና ይህንን ቃል እያሰላሰልን ክፍሉንም በማንበብ ለአንዴና ለዘላለም ለህይወታችን ጥያቄ ምላሽ እንድንሰጥ እግዚአብሔር በልቤ ውስጥ እኔን ያስተማረኝን ነገር ነው ያካፈልኳችሁ። ስለሰማችሁኝ ጌታ ኢየሱስ ክርስቶስ ይባርካችሁ። ሻሎም፣ ተባረኩልኝ።